12 ዓመት ያለቀስኩ ሳትሞት እንደቀበረ ሰው ባንዳ አገልጋይ ተይዛ ልጄ አገልጋይ ሁሉ ጦንቃይ ነው ብላ ብያል ለላራዊት ነፍሴን ለገነት ይላሉ ጻርቃን ሲሉ ስለሰማው ቶሎ ብዬ ወደ ጅጎሬ ነው ሄድኩት ቶሎ ገነት ለመግባት እንዲበላኝና ቶሎ ገነት እንድገባ ብዬ ለዋላ ያለው መንፈስ እንደኔ ለዋላ ወጥቶባት ሲገናኛት ቀርጫታለሁ ፈራን ስትል እግሯን ወደ ላይ አድርጋ ምናምን ቀርጫት ሰላም ጤና ይስጥልኝ ውድ ያርኩ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል ቪዲዮ እንግዲህ 27 ዓመት ሙሉ ጠንቋይ የነበረ ሰው መጥቶ የብዙ ታዋቂ ሰዎችን ጉዶችን አውጥቷል እሱም ቪዲዮ የምንመለከት ይሆናል እሱ ብቻ አይደለም እንግዲህ የመጀመሪያው ሴት ዘማሪት የሆኑት እንግዲህ እማሆይ በሶሻል ሚዲያ ላይ የተለያዩ ኢንተርቪዎችን ሰጥተዋል እሳቸውንም የምናስመለክታችሁ ይሆናል ተጨማሪ እንግዲህ ዮናታን አክሊሉ በመልካም ወጣት ስም እንግዲህ ሴቶች እህቶቻችንን በእርዳታ ስም እንግዲህ የማይሆን ነገር እንደሚያደርግ አንድ ሰው መጥቶ እንግዲህ በቪዲዮ ላይ አስመልክቶናል እሱንም ቪዲዮ የምናስመለክታችሁ ይሆናል እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን ወደ መጀመሪያው ቪዲዮ እናልፋለን አይኔ እያየ ባለቤቴን ሰይጣን እርኩስ መንፈስ ቀማኝ እኔ ከሷ ጋር እንደማደርገው ግንኙነት በዛው አልጋ ላይ ከሰይጣን ጋር ስትገናኝ አያለሁ ታይም ብዬ ነበር ምን አገባህ ተብያለሁ ነው እንዲህ አይነት ነገር መኖሩ ገርሞኝ ለዋላ ያለው መንፈስ እንደኔ ለዋላ ወጥቶባት ሲገናኛት ቀርጫታለሁ ከንፈራን ስትል እግሯን ወደ ላይ አድርጋ ምናምን ቀርጫታለሁ እያደረክ አይደል እኔ እያደረኩ አይደል ለናገር ነው ልጅ ወለድከው እያደረክ አይደለም ወይ እያደረኩ ነው ይሄ እያደረኩ ነው በመንፈስ አይደለም ግን 18 ጊዜ መዝግቢዋለሁ ከኔ 28 ዓመት ማንንም ሰው ሊገርመው ይችላል ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ እርኩስ መንፈስ የባል ቦታን ተክቶ ሲገናኛት ስታይ ቀርጻም ስታስቀምጥ ይሄን እርግጠኛ ስትሆን እቺ ባለቤቴ በጤናዋ አይደለም ባለቤቴን ሰይጣን ቀምቶኛል ብለህ ለመፍትሄ ምን አደረክ አንተ ስንተኛ እጠይቃለሁ እዛ በኋላ ማንንም ሰው እንደሚያደርገው ስጠይቃት አይ ኖ እኔ ያመኛል ተላለች እሺ አርፌ ተኛለሁ አንተ ቆን ደባል ባል ነህ ማለት ነው እንዴ በላይ ላይ ነው እኮ የመጣው ከሰይጣን ጋር ተጋፍተህ እንዴት ቻልከው በላይ ላይ ነው የመጣው አይ ከሰይጣን ጋር ተጋፍተህ እንዴት ቻልከው አንተ ግረኛው ግን ተምች ነው ምን አይጠይቀኝ ነው ሃይማኖት እባክህ ጠይቀው ጥያቄ ቀድም መጀመሪያ ላይ ሰምታል እንግዲህ አንተ አራት ስትወል ብሎታል አሁን ብቻ በጣም የሚከብድ ሐሳብ ነው እንግዲህ ሰውየው እያለን ያለው ሚስቴን እንግዲህ ሰይጣን ውሽማ የሆነብኝ እያለ ነው በጣም ከባድ ነው የሰው ውሽማ ቢሆን ተከስዋለ ታስፈራራዋለ እንዳይመጣ ታረጋዋለ ሰይጣን ሲሆን እንግዲህ ሰውየውም ትቶ አልጋን ይለቀቀው ብቻ በጣም የሚገርም ነው እባክሽ ሚስት ይወደና በዚህ ቪዲዮ ላይ ያንቺን አስተያየት 12 ዓመት ያለቀስኩ ሳትሞት እንደቀበረ ሰው ባንዳ አገልጋይ ተይዛ ልጄ አገልጋይ ሁሉ ጦንቃይ ነው ብላ ብያል ወንጌል ምክንያት አረ ሁሉ ነገርሽን ያጣሽ እውነት ነው ደነገጥ ምን አስደነገጠሽ እየለመንኩት አሁን ሲመጣ ምን ብለሽ ለመንሽው አትለፈን ማንን አምላኬ ንብረትሽን ቤትሽን ያጣሽው በምንድነው በወንጌል እውነት አቅምሽን ጉልበትሽን ዘመንሽ ያለቀው በምንድነው በወንጌል እውነት ቤትሽን ቤት ሳይሆን ቤቶች ግን አሁን ባዶ ምን ቆይ እኔ አንተን ነው ማመልከው ወይስ ጦንቃይ ነው እውነት ትክክል በጌታ በኢየሱስ ነው አይደል ያልሽው እውነት ካንቺ አባት የሚመጣ መርገማ ያለው አንድ ዳባ የሚባል አባ ወይኔ በኢየሱስ አባት በኢየሱስ ይኸው ያውቃል ለምን አለቀስክ አይዞህ ለምን አለቀስክ አባቷ ዳባ ስለነበር አባቷ ዳባ ዛሬ የተስፋዬ ምስራት ይፈታል የማ ተስፋዬ ስሜ ነው ስም ማን ነው ተስፋዬ ነው ቤተ ክርስቲያን የሚባል አልሄድም ብላል ብያል አገልጋይ ሁሉ ጦንቃይ ነው ብላል ብያል ሁለት ዓመታችን ነው ደርሰናልና ወይኔ እኔ ጋር ያለው ክብር ምን አለ አሜን ብትለይ አገልጋይ የለም ምድር ላይ ብለሃል
ከቤት ቤተ ክርስቲያን ሳትሄድ ስንት ዓመት? ሁለተኛ ዓመት ቤት ዘግተህ ከቤት መሳቶቱ የእግዚአብሔርን ለመኖር ወደ ኋላ ማትል ሰው እውነት ላንተ አገልግዬ ጌታዬ ላንተ ቤቴን ንብረቴን ሰጥቼ ባዶ ጦንቃይ ቤት ብሄድ ይሻላል አልክ። እንግዲህ እንደተመለከታችሁት ነው እሱ እንዲው አድርጎ ቢሆን እንኳን የኔ ክብር እያለ ነበር ሲናገር የነበረው። እሷም ሚስትየውም ስትናገር እንደነበረው እንግዲህ እኔ አንተን ነው እግዚአብሔርን ነው ማመልከው ጠንቋይ ነው ማመልከው እያለች ግራ የተጋባች ነበር። እንደዚህ አይነት ሰዎችን ነው እንግዲህ ብዙ ነገሮችን የማይረዱ ሰዎችን ሳይኮሎጂካሊ የተጠቀሙ ምንም እንግዲህ ግልጽ የሆነ ነገር ነው። ዘመናዊ ጥንቆላ በሚመስል ነገር ስም እየጠራ እንግዲህ ስም መጥራትን እንደ ትልቅ ነገር ነው ያደረገው ያለው። እንደዚህ አይነት ነገሮች ደግሞ በነገራችን ላይ ባጋንንት ማይል ይደረጋሉ ቢሆን ራሱ ማለት ነው። ምክንያቱም በዛም በኩል ስልጣን ስላለው በዚህ ዓለም ላይ ማለት ነው። ሰው ሲጀመርም እኮ ጠንቋይን የሚያምነው እኮ በዚህ እኮ ነው። ጠንቋይ ትንሽ ነገር ይናገራል ከዛ በኋላ በቃ ሰው ያመነው ትክክል ነው ኢየሱስ ይሰራል ኢየሱስ ያቃል እያለ ይከተለዋል ማለት ነው። ኢየሱስም ያደረገ ያለው ከዛ ያልተናነሰ ነገር ነው። ስምህን ይጠራል በቃ ያሱ ያቃል እግዚአብሔር ነው የተናገረው ያለው ብለው እንደነዚህ አይነት ሰዎች እንግዲህ ይከተሉታል ማለት ነው። እስቲ እንደውም ወደ በኋላ ላይ እንደው ጠንቋዮች ማን እነሱ ጋር ሲሄዱ እንደነበረ እናሳያችሁ ይሆናል። እናንተ ብቻ እስከ መጨረሻ ቪዲዮን ተመልከቱ እንጂ ወደ በኋላ ላይ እንግዲህ አንድ ጠንቋይ መጥቶ እሱ ጋር ሲመጡ የነበሩትን ሰዎች ሁሉ ተናግሯል እናሳያችሁ ይሆናል። በመቀጠል ደግሞ እስቲ ዮናታን አክሊሉ እንግዲህ ቸርች ውስጥ በመልካም ወጣት ውስጥ እንግዲህ ለበጎ አድራጎት ወይም ደግሞ ለመረዳት የመጣችን እህት እንግዲህ የተናገራት ንግግር አለ። ያን ንግግር እስቲ ከአንድ ወንድማችን ሰምተነው እንመለስ። መልካም ወጣት ቢሮ ነው ከልጇ ጋር መጣ። ልጅቷ በጣም ልጇ ቆንጂዬ ነች የሴትዮዋ ልጅ። በጣም ተቸግራ ብር ለመበደር መጣች። የቸርችም አባል ነች። ደቀ መዝሙር ትምህርት ልጇንም እሷንም እኔ ያስተምራቸዋለሁ። ከዛ አውርቷት ምናምን ስትወጣ ያለቀሰች ለኔ ነግራኛለች። ብር ልትበደር ምናምን እንደምትፈልግ ብዙ ነገር እንትን እንዳጋጠማት ምናምን ነግራኛለች። እና ልጆች አሏትም ባሏ ደግሞ በጣም በቃ አይሰራም። አሁን በህይወት የለም። በህይወት የሌለበትን ምክንያት እነግርሃለሁ። ልጅሽን ስጭኝና ብር ሰጥሻለሁ አላት። ሴትዮዋ ያለቀሰች ወጣሽ። ምን ነው ምናምን ስላት ተወኝ ፍቅር ተወኝ አለች። ሆነሽ ነው ምናምን አልኳት። ያቃሉ ቸርች ላይ ያሉ ሰዎች በስድስተኛው ወር ምናምን አርግዛለች። እንግዲህ ይህን ቪዲዮ እግረኛው ሚዲያ ላይ ነው የተላለፈው። የወንድማችንም እንግዲህ እዛው አገልጋይ ነበረ እንግዲህ ዮናታን አክሊሉ በግልጽ የተናገረውን ንግግር እሱም እንግዲህ እዛ ሚዲያ ላይ ቀርቦ አውርቶታል። ከዛም በተጨማሪ እንግዲህ አንዳንድ ሰዎች ደግሞ ይሄን ቪዲዮ ያዩ የሰውዬ ስም ለማጥፋት ነው እዛ ሚዲያ ድረስ ሄደው ይያሉ ነው። በሚገርም ሁኔታ ግን ከሌላ ቤተ እምነት መጥቶ አይደለም ይሄን ነገር ሲናገር የነበረው የዛው አገልጋይ የነበረ ሰው ነው። ከሱ ቅርብ የሆነ ሰው ማለት ነው። ስለዚህ ምንም የሚዋሽበት ምክንያት የለውም። እውነትን ያጋለጠው። እኛም ደግሞ እዚህ ጋር ተቀምጠን ያደረግን ያለ ነው ይሄን ነው። እውነትን ነው የምናጋልጠው። የሐሰትን ትምህርቶችን ነው የምናፈርሰው ማለት ነው። እዛ ቦታም የምትሄዱ እንግዲህ ማስተዋሉን ይስጣችሁ እንላለን። ሌሎችን ቪዲዮ ካሉ የምናመጣ ይሆናል በዚህ ዙሪያ ማለት ነው። እዚህ በመቀጠል ደግሞ 27 ዓመት ሙሉ ጠንቋይ የነበረ ሰው ከዛ በኋላ ደግሞ ወደ ሚዲያ መጥቶ እሱ ጋር ሲመጡ የነበሩት ትላልቅ አርቲስቶች፣ ዘፋኞች፣ ስፖርተኞች እንደነበሩ ተናግሯል። የሱን ቪዲዮ እስቲ ተመልክተን እንመለስ። በ27 ዓመት የጥንቆላ ስራ ህይወቴ ከ1,300,000 በላይ ሰዎች እኔ ጋር መፍትሄ ፈልገው መጥተው ያውቃሉ። ከባለ ሀብት እስከ ተራ ግለሰብ፣ ከአርቲስት እስከ ስፖርተኛ፣ ከባለስልጣን እስከ ፖለቲከኛ የጥንቆላ ደንበኞች ነበሩ ይለናል የዛሬ የዩሃ ሚዲያ እንግዳችን አቶ ይፍሩ ተገኝ ወይም አባብዬ። መጣ ታዋቂነት እየጨመረ መጣ። እኔ ጋር የምትደርሰው 3 ሰው አልፎ ትገባለህ፣ ትመዘገባለህ፣ ለ15 ቀን ትቀጠራለህ። ባዘቦት ቀን ከመጣ በድግምት ቀን ከመጣህ ደግሞ ተራ ይዘህ በተራ ቀን ነው የምትመጣው። በ10 ዓመት ውስጥ በጣም ገነነ። ለምን ያ ተሰርቶለት የሚሄደው ሰው 4-5 ሰው ይዞ ይመጣ። እኔ አንድ ጊዜ ይዤ የምወጣው ቀላል ብር አይደለም። ቢዝናና ስወጣ ከ20-30 ሺህ ብር በላይ ነው የሚይዘው። እንዲሁ ኖርማል ከወጣው ግን ከሌለኝ 10 ሺህ ይዛል። ስለዚህ እያፈስኩ ነው የምሰጠው። እኔ ላንተ አሁን ሰራውልህ በሆነ አርዕስት ማለት እንዲሁ ተራ ሳይሆን ከረር ያለ ነገር ማለት ነው ሰርቼልህ ካልሆነልህ
ወይ እኔ ተሳስቻለሁ ወይ አንተ አደራረግ ተሳስተሃል። ስለዚህ ያንን ደጋግሜ አስማቶች ለዋውጬ አልሆን ካለ መጠየቅ አለብኝ። የሚጠየቀው አጋንንት የቱ ጋር እንግዲህ እንደተመለከትነው ነው። ይህ ሰው እንግዲህ ለ27 ዓመት ሙሉ በጥንቆላ ስራ ላይ ሲሰማራ የነበረ ሰው ነው። አሁን ግን ከዛ ህይወቱ ተመልሷል። ነገር ግን እኛ በዚህ ቪዲዮ ልናሳያችሁ የፈለግነው ቅድም ባየነው ቪዲዮ እንግዲህ ልክ እንደዚህ አይነት ስራዎችን ይሰራ ነበረ። ሰውዬ እንግዲህ ከዛ ሰውዬ የተሻለ እንግዲህ አጠቃላይ ወደ 1 ነጥብ በጣም 3 ሚሊዮን ህዝብ ነው እንግዲህ አስበው 1 ሚሊዮን ምናምን ሰው ማለት እሱ ጋር ይመጣ ነበር ማለት ነው። የሀገሩ ነበር የሚሄደው ማለት ነው። እዚህ ጋር እንግዲህ የሄዱትን እኔ እንደው ግልጽ ቢያደርግልን ጥሩ ነበረ። በተለይ እንግዲህ ፐርሰናሊቲ ኢንፎ ነው እንጂ ባይ ማለት የሚያጭበረብሩትን ነብይ ነን እያሉ የሚያጭበረብሩትን እሱ ጋር የሄዱትን ሰዎች ቢያጋልጥልን በጣም አሪፍ ነበረ፣ ሁሉም ግልጽ እንዲሆን ማለት ነው። ነገር ግን በጣም ያስገረመኝ ወደ 1 ሚሊዮን ምናምን በጣም ብዙ ነው። ከየሀገሩ የማይሄድ ሰው የለም ማለት ነው። አሁን እንግዲህ ቅድም ካሳየናችሁም እንግዲህ ነብይ ነኝ ይባል የተሻለ ስራ የሶዬ ይሰራ ነበረ። በማን ኃይል ነው የሚሰራው ካለ የሶዬ እንግዲህ መቼም በእግዚአብሔር ኃይል ነው አይደለም፣ በርኩስ መንፈሶች ወይም ደግሞ በሰይጣን ነው እንግዲህ ሱራሱ እኮ የተናገረ ነበረ። ሰይጣኑን ጠይቀዋለሁ ካልተሳካ ካልሆነ ወይም በሰውየው ችግር ነው ወይም በእኔ ስለዚህ ጠይቀዋለሁ ከዛ ይነግረኛል አስተካክሎ ይላል ማለት ነው። በእንደዚህ አይነት ህይወት ያላችሁ ሰዎች እንግዲህ ሁላችሁም ወደ እግዚአብሔር እንድትመለሱ እንጠይቃችኋለን። ወደ ቀጣይ ቪዲዮ እንለፍ። ሄሎ መጣው ስራው ጥቼ ነው ጠብቀኝ። ወንድምህ እኮ ጥለው እየበላ ነው። አንተ አትበላም እንዴ? እሱ እኮ ልጅ ነው። አሃ አንቺ ትልቅ ሰው ነሽ? አይ እኔ ዘመድ ልጅ ነኝ። እሱ ከበላ በኋላ ነው የሚበላው። አተ አቤት እና ጨርሷል። ምሳውን ብላ። ከጨረሰ ምኑን በላው? ይቅርታ ያገባሃል? አረ በፍጹም። እና ዝም ብላ የመጣበት ሰርታ አትሄድም? እኔስ ምን ገረመኝ? ምን ትልቅ እንዳረገኝ ወይ ቅሌት። ምናልባት ግን ሰውነት ይሁን እንደ እንዲያገባኝ አረገኝ። ናንተ አንካንተ የሌላውን ዓለም አላቅም። እኛ ሀገር ላይ ግን የዘመድ ልጅና የእንጀራ ልጅ ላይ የሚደርሰው የሞራልና የግፍ ማት ያስገርመኛል። ሰው እንዴት የበሰለ ምግብ ይነፍጋል? ለዛውም ለህፃን ልጅ። የእናትነት ትርጉሙ መስጠት ማብላት ሆኖ ሳለ በተቃራኒው ደግሞ የሚነፍጉ ብዙ ሴቶች አሉ። በደግነት ውስጥ የሚገኘውን ሚሊዮን መልካም ነገር መዘርዘር እንችላለን። በንፉግነት ውስጥ የሚገኘው ግን በበቀል የተሞላን ሌላ ንፉግን ሰው መፍጠር ብቻ ነው። ቪዲዮውን ሼር ያደረጋችሁ ለምን የዘመድና የእንጀራ ልጅ ላይ እንደዚህ እንደምንሆን ሐሳብ አስተያየታችሁን አስቀምጡልን። አሁን እንግዲህ በእኛም ሀገር የዘመድ ልጅና የእንጀራ ልጅ እንግዲህ እኩል አይታይም። አንዳንድ ጊዜ ግርም ይለኛል። አይደለ ማሳደግ ካልቻልክ እኮ አለማምጣት ነው ደግሞ አለማግባት ነው። የእንጀራ ልጅ እንዳይኖርህም ማለት ነው። ከተቀበልክ በኋላ አምነ ከተቀበልክ በኋላ ደግሞ እንደዚህ አይነት ነገሮችን ማድረግ አግባብ አይደለም። በጣም ለምን እንደሆነ አላውቅም። የሚያድግ ልጅ እንዲጠላን ነው ደግሞ የምናደርገው። ብዙ ጊዜ የሚያድግ ልጅ አይጥላህ ይባላል አይደለ? ያ ልጅ ማገል ላይ አይርገም። ያ ልጅ ደግሞ እንግዲህ ያደገ ሲሄድ እነዛ ቤተሰቦች ላይ ለመበቀል ነው የሚያድገው። መቼም ራሱን ለውጦ እዚህ አይነት ነገሮችን ደግሞ በተለይ እሱ ፊት ለፊት ነው በብዛት የሚደረገው። ልጁ እየተመለከተ ማለት ነው። ለአንዱ ሲሰጠው ለአንዱ ሳይሰጠው በጣም ይሰማዋል። ያም ራሱን እንደ ልጅ ስለሚያስብ ማለት ነው። ቤተሰቦቼ ቢኖሩ ለኔም እንደዚህ ነበር የሚያደርጉልኝ። እንደዚህ አይነት ልጅ ደግሞ እየጠላህ ነው የሚሄደው ማለት ነው። ሁላችንም ደግሞ አንድ ማመን ያለብን ነገር አለ። ልክ እንደ ዛሬው ህይወት አይቀጥልም። ሁሉም ሰው ማንም ሰው ትናንት በነበረው ማንነት አይሄድም። ያ ልጅ እያደገ ከኛ የተሻለ ቦታ ሊደርስ ይችላል። ያን ነገር እንኳን እያሰብን ሰው ላይ ክፋት ባናደርግ፣ በተለይ ደግሞ ህፃናት ልጆች ላይ እንደዚህ አይነት ነገር ባይደረጉ ደስ ይለናል። የእናንተንም ሐሳብ አስተያየት እንግዲህ በኮሜንት መስጫው በኩል አስቀምጡልን እንላለን። ወደ ቀጣይ ቪዲዮ እንሂድ። የቸርች ነው ሰሞኑን ነው ማርሴል ጌታን ያገኘው አይደለም አባልነት ተሰጠውት። ቆየሽ የት ነበርክ? ስንት አመት ሆነ ጌታን ካገኘክ? ከልጅነት እሷስ የቸርች አገልጋይ ናት። ክፍለ ሀገር ነበረ ቃሊዮት ነበረች እሷ ቃሊዮት ኳየር ታገለግል ነበር። አዎ ወግቼ የለው አሜን። የቸርች ታገለግል ነበር አይደል ያልኩት? ከዛ የቸርች ነው የምታገለግለው። ምንድናት? ዘማሪ ናት። ክፍለ ሀገር ናት። እሱ ደግሞ የት ነው ያለው? አዲስ አበባ ነው ያለው። ማርሴል ቸርች ነው ያለው።
ዘርበይ ያለ መንፈስ ጨዳስ ማለት ምን ማለት ነው? ወቀው አጨብጭበ ለጌታ ገጭ እኔ ቴክስት አድርገህ ደውለህላት ምናምን ታውቃለህ? እኔ ቆንጆ በሰላም ምን ትልሃለች? አንዳንድ ጊዜ እንጠያየቃለን። ኖርማሊ የሆነ የዘመድ ሞት ምናምን ሲኖር ዞር በይ ከዚህ የተባለችው ትጠያየቃለህ። በሰላም ነው የነበረው፣ ግን እንጠያየቃለን፣ እንደዋወላለን። አመት ከቆየ በኋላ ዞር በይ አልካ። 7 አመት በትምህርት ነበርን። እሷም ትምህርት ላይ ነው። አንተ ዝርዝር አታውራ። ዝርዝር ያወራል። እግዚአብሔር እኮ ዝርዝር አያስፈልገው። አጨብጭበህ ክብር ስጠው። መቼም እንግዲህ በዚህ ቪዲዮ እየተነበየኩ ነው አትለንም። ኢንተርቪው ያደረገች የገመተች ነው። እሱ 3 ከተናገረ በኋላ እሷ መቼም እንግዲህ እሷ ቃሊዮ ቸርች ናት ካለች ኳየር አገልጋይ ናት። አዎ ባይሆንም ማወጣላለ 2 ቀን ከሄደች ምናምን ኳየር አገልጋይ ናት። የሆነ ቃለ መጠይቅ ነው እንጂ የሚመስለው ምንም አይነት ትንበያ አይመስልም። እንደዚህ የት ነበር ካንተ እሷ የት ነበረች ምን እኔ እናልገምት አይ ቲንክ የሷ እንትኑ አረቋታል መሰለኝ። እንትኑም ደግሞ ጠንቋዩም ተመለሰ። ተው እንግዲህ እንዳታሳድዘው እሷ የቀባት ማለት ነው ይጩፋ ነው ይጩፋ ሄዳ ምናምን ስትቀባ ትልቅ ነብይ ትሆኛለሽ ብሎ ብቻ ወደዚህ ቦታ የምትሄዱ ሰዎች አሁንም ማስተዋሉን ይስጣችሁ እንላለን። ዘማሪ ተብዬ መጠራት የለብኝም እያልኩኝ ብዙ ጊዜ ከመድረክም ከአውደ ምሕረትም ከብዙም ቦታ ብዙ ጊዜ ሸሻለሁ እና ሰውም እፈራለሁ። ረዳቴም ኃያሉ ቅዱስ ጊዮርጊስ ስለሆነ ቅዱስ ጊዮርጊስ ደግሞ ብቸኛ ተጋዳይ ስለሆነ ብዙ ጊዜ ልጆቹን ብቸኛ ነው የሚያደርገው። እማሆይ ፋንታነሽ ገዳሙ ስጋዬን ለአራዊት ነፍሴን ለገነት ይላሉ ጻድቃን ሲሉ ስለሰማው ቶሎ ብዬ ወደ ጅብጎሬ ነው ሄድኩት። ቶሎ ገነት ለመግባት ጅብ እንዲበላኝና ቶሎ ገነት እንድገባ ብዬ ሚካኤል ሰዮመ ሊቀ መላእክት ሚካኤል ሰዮመ ሊቀ መላእክት። እንግዲህ እንደተመለከትነው ነው እኚህ እናታችን እንግዲህ የመጀመሪያው በኢትዮጵያ ሴት ዘማሪ ናቸው። እንዲሁም ከዛ በተጨማሪ እንግዲህ አሁን ሲዘምሩልን የነበረውን ሚካኤል ስዩም የሚለውን የማይረሳ ዝማሬ ለኛ ያደረሱን ድንቅ እናታችን ናቸው። በእውነት እጅግ በጣም የሚያስደንቁ ድንቅ እናት ናቸው። የዛሬው ቪዲዮአችንን እንግዲህ በዚህ ላይ ጨርሰናል። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው ቦታ ላይ አስቀምጡልን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ኢያሪኮ ሚዲያን እየገባችሁ እስኪ ሰብስክራይብ አድርጉ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።